ጤና ይስጥልን ተመልካቾቻችን ከአሚኮ እኩለ ቀን ስፖርት ዘገባዎችን ይዘን ቀርበናል። ከዘገባዎቹ ጋር መለሰ ግዛቸው አብሬያችሁ ቆይታ አደርጋለሁ። 4 ዞኖች የተሳተፉበት የአማራ ክልል የካራቴ ሻምፒዮና ፍጻሜውን ሲያገኝ ደሴ ከተማ አጠቃላይ አሸናፊ ሆኗል። በውድድሩ ተሳትፈው የላቀ አፈጻጸም ያሳዩ ስፖርተኞች በሀገር አቀፍ ሻምፒዮና ላይ ክልሉን ወክለው እንደሚወዳደሩም ተገልጧል። ከድራሊ የአማራ ክልል የካራቴ ስፖርት ሻምፒዮና በደሴ ከተማ ተካሂዶ ፍጻሜውን አግኝቷል። ደሴ ከተማም የውድድሩ አጠቃላይ አሸናፊ ሆኗል። በውድድሩ በርካታ ዞኖች ይሳተፋሉ ተብሎ ቢጠበቅም የተሳተፉት ግን 4 ዞኖች ብቻ ናቸው። ይህም ውድድሩ የታሰበውን ያህል ደማቅ እንዳይሆን አድርጎታል። አሚኮ ያነጋገራቸው የውድድሩ ተሳታፊዎች ለኢትዮጵያ ካራቴ ሻምፒዮና አማራ ክልልን ወክለው ለመሳተፍ ጠንካራ ዝግጅት ማድረጋቸውንና ውድድሩም አቋማቸውን ለመፈተሽ አስፈላጊ መሆኑን ተናግረዋል። ስሜ ካሊድ መሐመድ ይባላል። የመጣሁት ከኮምቦልቻ ነው። ለመላ ኢትዮጵያ ማጣሪያ አድርገን ነበር። የግሩፕ ካታ ማጣሪያ አልፈናል። የግሩፕ ካታ ወርቅ አምጥተናል። ከመንግስት ገዛ ምናምን ቢደረግልን አሪፍ ላይ ነው። ወጣቱ ደግሞ አሁን ላይ ስፖርት ላይ ቢሰራ አሪፍ ነው ብዬ እመክራለሁ። መስር መሐመድ ይባላለሁ። ውድድር አሪፍ ነበር፣ ደስ ይላል። ያው የተለያዩ ጓደኞችንም ቤተሰቦችን ማፍርተንበታል። የተዋወቅንበት አሪፍ ልምድ ልውውጥ ያደረግንበት ጨዋታ ነው። በዚህ ሰዓት ያደረግነው ደስ ይላል። ግጥሚያ አንድ ራሱን የቻለ የአቅም መፈተሻ መንገድ ነውና አቅሜን ከተለያዩ ሰዎች ጋር ያለኝን ችሎታ ቴክኒኮችን ራሴን አውቄበታል ብዬ አስባለሁ። አብደልመና መሐመዱ መርባላለሁ። እኔ የመጣው ከኬሚሴ ነው። አሪፍ ነበር። ደሴ ተወዳደር ያለው የመጀመሪያ ስለሆነ የመጀመሪያም አንድ ሰው አሸንፌ ነው ሁለተኛ ላይ ተሸነፍኩት። በካራቴን ኢትዮጵያን ወክዬ ለመወዳደር ነው የምፈልገው። አሳቤ ፈጣሪ ያሳካልኝና ይሄንን ማስብ። የካራቴ አሰልጣኙ ማስተር ዮሴፍ ደረጀ በበኩሉ እንዲህ አይነት ውድድሮች ለተተኪ ስፖርቶች ፋይዳቸው የጎላ መሆኑን ገልጿል። አማራ ክልል በካራቴ ስፖርት ያለውን የበላይነት ለማስቀጠል እንደሚሰሩም ነው የገለጸው። በካራቴ ስፖርት በጣም በርካታ ጊዜያትን ውጤታማ የነበረ ዞን ነው። የካራቴ ስፖርትን በአማራ ክልል እንዲስፋፋም ትልቅ አስተዋጽኦ ካደረጉት ዞኖች መካከል ነው የኦሮሞ ብሔረሰብ ዞን። በዞናችን የካራቴ ስፖርት እንደ ባህል የሚዘወተርበት ነው። አሁንም ደግሞ በጣም እየሰራን ያለን ታዳጊዎች ላይ አዋቂዎች ላይም በተመሳሳይ ወደፊትም ደግሞ የተሻለ ነገሮችን እየሰራን እንመጣለን ማለት ነው። ያው ውድድሮች መደረጋቸው አንደኛ ስፖርተኞች በአካባቢያችን በጣም እንዲበዙ ያደርጋል። ወጣቶች ካልባሌ ቦታ ራሳቸውን እያሸሹ ወደ ስፖርት እንዲመጡ ያደርጋል። ሲቀጥል ደግሞ በጣም በርካታ ልጆች ሀገርን የሚያስጠሩ ልጆችን የምናፈራበት አጋጣሚ ይፈጠራል። የአማራ ክልል ካራቴ ፌዴሬሽን ጽሕፈት ቤት ኃላፊ አቶ ገበያ ዋለ ውድድሩ በዋናነት 2 ዓላማዎችን ያሳካ እንደነበር ተናግረዋል። ይህ ውድድር የአማራ ክልል የዞኖችና ከተማ አስተዳደሮች የካራቴ ሻምፒዮና ዓመታዊ ውድድር ነው። ይህን ውድድር የምናካሄድበትም ዓላማ አንደኛ በክልላችን ውስጥ ያሉ ዞኖች የካራቴ ተሳታፊ ተወዳዳሪዎችን አቅም ለመለካትና እርስ በርስ የመቀራረብ የወዳጅነት፣ የወንድምነት፣ የወንድማማችነት ሁኔታዎችን መፍጠር ነው የመጀመሪያው ዓላማ። ሁለተኛው የተሻለ አቅምና ችሎታ ያላቸውን ልጆች በመለየት በተለይም በኢትዮጵያ ካራቴ ፌዴሬሽን አዘጋጅነት የኢትዮጵያ ካራቴ ሻምፒዮና ይካሄዳል። እዛ ላይ ክልሉን ወክለው የሚሳተፉ ልጆችን ለመምረጥ ነው። የተሳታፊ ዞኖች ቁጥር ለምን አነስተኛ ሆነ በሚል ላቀረብንላቸው ጥያቄም የዞኖች ትኩረት አለመስጠት፣ የበጀት ማነስና የዝግጅት ጊዜ ማነስን በምክንያትነት ጠቅሰዋል። ይሁንና በተመረጡ ስፖርተኞች የክልሉን የካራቴ ስፖርት ውጤታማነት ለማስቀጠል ይሰራል ነው ያሉት። የደሴ ከተማ አስተዳደር፣ ኮምቦልቻ ከተማ አስተዳደር፣ ኦሮሞ ብሔረሰብ አስተዳደር ዞንና የአዊ ብሔረሰብ አስተዳደር ዞን ተወካዮች ይገኙበታል። በዚህም በአራቱ መካከል ነው። ሌሎቹ ለመሳተፍ ዝግጅት አድርገው ወደ መጨረሻው ሰዓት በተለያየ ምክንያት እንደቀሩ ያሳወቁበት ሁኔታ ነው ያለ። ባለችን የዝግጅት ጊዜ ክልላችን ጠንካራ ተወዳዳሪዎች ይዞ ቀርቦ ውጤት የሚያመጣበትን ክልሉን የሚገልጽ ውጤት ሊያመጡ የሚችሉ ልጆችን የምንመርጥበት መድረክ ነው ብለን እናስባለን። በካራቴ ሻምፒዮናው ደሴ ከተማ፣ ኮምቦልቻ ከተማና ኦሮሞ ብሔረሰብ አስተዳደር ከ1ኛ እስከ 3ኛ በመሆን አጠናቀዋል። የፉትሳል ባህር ዳር ውድድር በስፖርታዊ ጨዋነት እንዲጠናቀቅ ሁሉም ድርሻው እንዲወጣ ተጠየቀ። መታሰቢያነቱ ለፌዴራል ዳኛ ደረጀ አመራ የሆነው ዓመታዊ የፉትሳል ባህር ዳር ውድድር ተጀምሯል። ኪዳነ ማርያም ብርሃኔ የ2018 የፉትሳል ባህር ዳር ውድድር ከጀርባዬ በምትመለከቱት መንገድ በርካታ ተመልካቾች በተገኙበት ውድድሩ ተጀምሯል። የውድድር ዘንድሮ ሲከናወን 44 ቡድኖች እንደሚያሳትፍ የውድድር አዘጋጆች ገልጸውልናል። ቡድኑ 44 ቡድን ነው። ለአንድ ወር ያህል እናዘጋጃለን። አሁን ለ8ኛ ጊዜ ነው። በደማቅ ሁኔታ ነው። ዘንድሮ ለየት ያለ ነው ስያሜያችን ራሱ
ያው ደስ የሚል ነገር ነው። በየአመቱ አንዴ ነው የሚደረገው። ደስ የሚል ነገር ነው። የኛም የእረፍት ጊዜያችን ስለሆነ እረፍት ጊዜያችን እዚህ ነው የምናሳልፈውና አሪፍ ነገር ነው። ደስ ይላል። ተጋጣሚያችን እኛንም እነሱንም ስለማናቃቸው አዲስ ጨዋታ ስለሆነ ሁለታችንም እያደረግን ያለ ነው። የቻልነውን ያህል እየበረታን ለመጫወት እየሞከርን። የዘንድሮ ፉትሳል ባህር ዳር ውድድር ሲከናወን በዋናነት እንግዲህ ለቀድሞ እግር ኳስ ዳኛ ፌዴራል ዳኛ ደረጀ አምራ መታሰቢያነቱ ሆኗል። በዋናነት እንግዲህ ይህ ዳኛ በዚህ በምትመለከቱት ሜዳ በርካታ የፉትሳል ጨዋታዎችን ሲመራ የነበር ዳኛ ነው። ነገር ግን በድንገተኛ አደጋ ህይወቱ ካለፈ በኋላ እሱን በማሰብ የውድድር መዘጋጀቱን የውድድር አዘጋጆች ገልጸውልናል። ወንድማችን ደረጀ አምራ ለ7 ዓመት አብሮን የሰራ ነው። 7 ዓመት አብሮን ሰርቷልኝ። ትልቅ አስተዋጽኦ ሲያደርግልኝ የነበረ ነው። ስለዚህ ከድንገተኛ ሞት ስላጣ ነው ስያሜውን ራሱ በሱ ሰይመን ነው የምንወዳደር። ደረጃ አመራ ከዳኝነቱ ይልቅ ከሁሉ ጋር አቻችሎ እኛ በምንሰራው ራሱ ከዳኝነቱ ውጭ እኛንም በማገዝ የሚሰራ ጣርቢዲ ዳኛ ነው። ይህ በበጎ ዓላማ የተጀመረው የፉትሳል ውድድር ታዲያ በስኬት እንዲጠናቀቅ ሁሉም የህብረተሰብ ክፍሎች ወይም የስፖርት ቤተሰቦች አስተዋጽኦ እንዲያደርጉ የውድድር አዘጋጆች እንዲሁም ተመልካቾች አስተያየታቸውን ለአሚኮ ሰጥተዋል። ፕሪማች ላይ ጣስና ማውጣት ፕሮግራም ላይ ዓላማውን ከበፊቱ የተለየ እንደሆነና በዲስፕሊን እንዲያካሄዱ ለነሱ መጀመሪያ ነግረናቸዋል። ከዛ በኋላ እኛ የውስጥ ደንብና ህግ አሳውቀናቸዋል። በዛ መሰረት ነው የምንሄደው። ተጫዋቾች የበኩላችንን እንግዲህ እገዛ ለማድረግ እየሞከርን ነው። በጸባይም በባህሪም ቢሆንም ጨዋታው ደግሞ በአግባቡ እንዲካሄድ ለማድረግ እየሞከርን ነው። ያው ውድድሩን ወንድማማችነት ስለሆነ ክረምትም እረፍት ስለሆነ ያው ሁላችንም በዚህ ነው የምንገናኘውና በፍቅር በአንድነት ውድድሩን በሰላም መጨረስ ነው። ደጋፊው ከአመት በአመት ያሻሻለ የመጣ አሁን ግን ተወዳዳሪዎችን ታግዞ በስነ ስርዓት ውጤቱ መጠናቀቅ አለበት ብዬ አስባለሁ።